ከዓለም ዜና እስከ ዕውቀት ብርሃን ሁለገብ ሐሳቦች ይዘን መጣን። አዳዲስ ሐሳቦች አዲስ እይታ ለነገ ሕይወትዎ ልዩ ስንቅ ይዘን መጣ። ሁሌም ከጎንዎ ሁለገብ ሐሳቦች ሁለገብ ሐሳቦች ጤና ይስጥልን። የሁለገብ ሐሳቦች ቤተሰቦች እንደምን አላችሁ? ይህ የዜና ትንተና ሰዓታችን ነው። አብራችሁን ትቆዩ ዘንድ በትህትና እንጋብዛለን። በመካከለኛው ምስራቅ የሚተማው የጦርነት ዶፍና በዓለም የፖለቲካ መድረክ ላይ የሚታየው የመናወጥ ማዕበል ምድራችንን ወደ አዲስና አስፈሪ የታሪክ ምዕራፍ እያመራት ይገኛል። የሰላም ድምፅ ተፍቶ የሮኬቶች ጩኸትና የቦምቦች ንረት በነገሰበት በዚህ ወቅት የእስራኤልና የኢራን ፍጥጫ ከመቼውም ጊዜ በላይ አድጓል። በአንድ በኩል የማይደፈርና የማይበገር ተብሎ ሲወደስ የነበረው የእስራኤል የአየር መከላከያ ስርዓት አይረን ዶም በቤርሻባና በቴል አቪቭ ሰማይ ስር ከባድ ፈተና ገጥሞታል። ከኢራን የሚወነጨፉት የባለስቲክ ሚሳይሎችና ዘመናዊ ድሮኖች የአየር ክልሉን ሰንጥቀው ሲገቡ የዓለምን አይን ወደ መካከለኛው ምስራቅ አዙረዋል። በቤንጎሪዮን የአየር ማረፊያ አቅራቢያ የሚታየው ጢስ ደመናና በከተሞች የሚሰማው የድንጋጤ ዋይታ ቀጠናው ወደ ከፋ የእርስ በርስ መፋጀት እየተንደረደረ መሆኑን ቁልጭ አድርጎ ያሳያል። ይህ ፍጥጫ ግን በሁለት ሀገራት መካከል ብቻ የተገደበ አይደለም። ይልቁንም የዓለምን ኢኮኖሚ የደም ስር የሆነውን የሆርሙዝ ባህር ወሽመጥ በመዝጋት መላውን ፕላኔት በኢኮኖሚ ቀውስ ውስጥ እንዲዘፈቅ አድርጎታል። ኢራን የሆርሙዝን ወሽመጥ እንደምትዘጋ ባወጀችበት ቅጽበት የዓለም ነዳጅ ገበያ ክፉኛ ተናውጧል። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍበት ይህ ጠባብ ወሽመጥ መዘጋቱ ከሳዑዲ አረቢያ እስከ ኤምሬትስ፣ ከባህሬን እስከ ኩዌት ያሉ ሀገራትን ስጋት ውስጥ ጥሏል። የነዳጅ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ሁኔታ ሲጨምር ለኢትዮጵያ ያሉ ታዳጊ ሀገራትም የዚህ መራራ ጽዋ ተካፋይ መሆናቸው አልቀረም። የታክሲ ሾፌሮችና ተሳፋሪዎች በነዳጅ ማደያዎች አካባቢ የሚፈጥሩት ወረፋና በኑሮ ውድነቱ ምክንያት የሚሰማው ብሶት የሩቅ ምስራቁ ጦርነት በአፍሪካ ቀንድ ውስጥ ያለውን እያንዳንዱን ቤት እያንኳኳ መሆኑን ያስገነዝባል። ጦርነት በምድር ላይ ብቻ ሳይሆን በሰው ልጅ ሕሊናና በኢኮኖሚ መዋቅር ውስጥ የሚያሳድረው ጠባሳም ጥልቅ ነው። በተለይ የአሜሪካ ጦር ኦፕሬሽን ኤፒክ ፋሪ በሚል መጠሪያ በኢራን ላይ የከፈተው መጠነ ሰፊ አየርና የምድር ጥቃት ውጥረቱን ወደ ሌላ ምዕራፍ አሸጋግሮታል። አሜሪካ የኢራንን የኒውክሌር ተቋማትና የወታደራዊ መሰረተ ልማቶችን ለማዳከም በምታደርገው ጥረት እጅግ ዘመናዊ የሆኑትን ቢቱና ኤፍ-35 ስውር ቦምብ ጣይ አውሮፕላኖችን ተጠቅማለች። ይሁን እንጂ ኢራንም ዝምተኛ ተመልካች አልሆነችም። ይልቁንም የራሷን ድሮኖችና ሚሳይሎች በመጠቀም በአሜሪካ ወታደራዊ ካምፖችና በተለያዩ ቁልፍ ከተሞች ላይ ያጸፋ እርምጃ እየወሰደች ትገኛለች። በዚህ መካከል በኩዌት ሰማይ ላይ የተከሰተው የወዳጅ ኃይል ተኩስ አደጋ ጦርነትን ምን ያህል ግራ መጋባትና ስህተት የተሞላበት ሊሆን እንደሚችል ትልቅ ትምህርት ሰጥቷል። የአሜሪካ ጀቶች በኩዌት አየር መከላከያ ተመትተው መውደቃቸው በቀጠናው ያለው የጸጥታ መዋቅር ምን ያህል ለስህተት የተጋለጠ መሆኑን ያሳያል። የጦርነቱ ሰዓት እየተስፋፋ በሄደ ቁጥር የሁለቱ ወገን መሪዎችም ቀጥተኛ ኢላማ መሆን ጀምረዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያነጣጠሩ የጥቃት ሙከራዎች ፖለቲካዊ ውጥረቱን ወደ ግል ቂም በቀል ቀይረውታል። የኔታንያሁ ቢሮ በሚሳኤል ተመታ መባሉና በቴህራን የሚታየው ውዥንብር መሪዎቹም ቢሆኑ ከዚህ የእሳት እራት እንደማያመልጡ ማሳያ ነው። በዚህ መሃል የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይና መንግስት የሚሰጡት ማስጠንቀቂያ ዓለም ወደ ሶስተኛው የዓለም ጦርነት እያመራች መሆኗን ፍንጭ ይሰጣሉ። ሩሲያ የአሜሪካን ጣልቃ ገብነት በጥብቅ ስትቃወም፣ ቻይና ደግሞ ይህንን አጋጣሚ ተጠቅማ ታይዋን ላይ ያላትን ፍላጎት ለማሳካት የምታደርገው እንቅስቃሴ ዓለም አቀፋዊውን ስርዓት ምስቅልቅሉን እያወጣው ይገኛል።
ከወታደራዊ ግጥሚያው በስተጀርባ ያለው የቴክኖሎጂ ሽኩቻም አስገራሚ ነው። አሜሪካ የኢራንን ድሮኖች ዲዛይን መልሳ በመስራት ሉካስ የተባለ አዲስ የድሮን ዝርያ በኢራን ላይ ማሰማራቷ የጦርነት ጥበብ ወደ ምን አይነት ረቂቅ ደረጃ ላይ እንደደረሰ ያሳያል። ኢራን በበኩሏ የሩሲያና የቻይናን ድጋፍ በመሻት የባሊስቲክ ሚሳይል አቅሟን እያጠናከረች ትገኛለች። ይህ ሁሉ ግብግብ ግን የሚያበቃው በንጹሃን ዜጎች ሕይወት መጥፋትና በሀገራት መፈራረስ እንደሆነ ማንም ያውቃል። በቴል አቪቭና በቴህራን ጎዳናዎች ላይ የሚፈሰው ደም፣ በቤታቸው ውስጥ በፍርሃት የሚርበደበዱ ሕፃናትና በባህር ላይ የሚጋዩ ግዙፍ የነዳጅ መርከቦች የሰው ልጅ የስልጣኔ ጉዞ ምን ያህል ደካማ መሆኑን ምስክሮች ናቸው። ይህ ጦርነት በአፍሪካና በተለይም በኢትዮጵያ ላይ የሚያሳድረው ጫና ቀላል አይደለም። የነዳጅ ዋጋ መናር የትራንስፖርትና የምግብ ዋጋን ሰማይ እንዲነካ ሲያደርግ ሀገሪቱ ለልማት ያቀደችውን በጀት ለነዳጅ ድጎማ እንድታውል ያስገድዳታል። ጠቅላይ ሚኒስትር አብይ አህመድ ከእያንዳንዱ ግጭት ውስጥ እድልን ፈልጎ ማውጣት ይገባል ቢሉም የዓለም የኢኮኖሚ ቀውስ ግን በኢትዮጵያ ሰላምና ልማት ላይ ጥላውን ማጥላቱ አይቀሬ ነው። የሆርሙዝ ወሽመጥ መዘጋት ማለት ለኢትዮጵያ የኢኮኖሚ መታፈን ማለት ነው። ስለሆነም ይህ በቀጠናው እየተቀጣጠለ ያለው እሳት ሳይበርድና መላውን ዓለም ሳያጋይ ዲፕሎማሲያዊ መፍትሄዎች እንዲፈለጉ ዓለም አቀፉ ማህበረሰብ ጥሪ እያቀረበ ይገኛል። ይሁን እንጂ የመሪዎች እልህና የጥቅም ግጭት የሰላምን በር ዘግቶ የጦርነትን ነጋሪት እያስጎሰመ ይገኛል። በመጨረሻ ይህ የታሪክ ምዕራፍ የሚያስተምረን ታላቅ እውነት ቢኖር ጦርነት አሸናፊ የሌለው ጨዋታ መሆኑን ነው። ሚሳይሎችም የቱንም ያህል ቢረቁ፣ ድሮኖችም የቱንም ያህል ቢራቀቁ መጨረሻቸው ጥፋትና መርዶ ብቻ ነው። የሆርሙዝ ወሽመጥም ሆነ የቴል አቪቭ ሰማይ የሰው ልጅ የመቻቻልና የሰላም ፍላጎት ካልታከለበት በቀር ወደ ዘላቂ የመቃብር ስፍራነት መቀየራቸው አይቀሬ ነው። ዓለም በአሁኑ ወቅት በሁለት ጎራ ተከፍላ የምትገኝበት ወቅት ለሰው ልጅ ህልውና እጅግ አስቸጋሪው ፈተና ሆኗል። ከዚህ አዙሪት ለመውጣትና የተደቀነውን የኒውክሌር ጦርነት ስጋት ለማስወገድ የእውነትና የሰላም ሻማዎች መብራት አለባቸው። አለበለዚያ ግን የታሪክ መዝገብ የጥፋታችንን ዜና ብቻ መዘገቡን ይቀጥላል። ሰናይ ጊዜ ይሆንላችሁ።